ጓደኛ ማቾች ናቸው። ሁለቱም ተመሳሳይ ጥያቄ አምላካቸውን ጠይቀውታል። እግዚአብሔር ግን እንዲህ አደረገ። ለአንደኛው የጠየቀውን ሰጠው፣ ለአንደኛው ደግሞ የጠየቀውን ከለከለው እና የተከለከለው ክርስቲያናዊ ሰው እግዚአብሔርን ጠየቀው። ጌታ ሆይ የጠየቅንህ ተመሳሳይ ጥያቄ ነው፣ አቋማችንም አንድ ነው። ግን ለወንድሜ ሰጠኸው፣ ለኔ ደግሞ ከለከልከኝ። ይህ የሆነው ለምንድነው ብሎ ጠየቀው። እናም አባታችን እግዚአብሔር መልስ ሰጠው። ምን የሚል መልስ? ልጄ ሆይ ለሱ በከለክለው ይጠፋብኛል፣ አንተን ደግሞ በሰጥህ ምን ትሆንብኛለህ? ትጠፋብኛለህ። ላንተ የከለከልኩት እንዳትጠፋብኝ ብዬ ነው። ለሱ ደግሞ የሰጠሁት በከለክለው ይጠፋብኛል ብዬ ነው። እናም ለሁለቱም መስጠትንም ማዘግየትንም እግዚአብሔር የሚያደርገው ለሁለቱም ጥቅም ሲል ነው። ወገኖቼ እግዚአብሔር በጊዜው ጠይቃችሁት አሁን እየሰጣችሁ ካልሆነ እንዳንጠፋበት ብሎ ነው። ወገኖቼ እግዚአብሔር ከፊቱ ከምንጠፋ ፊቱን ከምናጣ ምንም ነገር ባይሰጠን ስለሚሻል ለዛ ነው የምንጠብቀው። ወገኖቼ እኛ የምንጠቅመውና እኛ የምንጠቀመው መቼ እንደሆነ የሚያውቀው አምላካችንና አባታችን እሱ ብቻ ስለሆነ ነው። መቼ ቢሰጠን እንደምንጠቀምበት፣ መቼ ቢያደርገው እንደሚጠቅመን የሚያውቀው አንተ አባታችን ነህና ጌታ ሆይ አናጣድፍህም፣ አላጣድፍህም፣ በትዕግሥት እጠብቅሃለሁ እንጂ ለምን ታጣድፈዋለህ? የሚጠቅምህና የምትጠቅመው መቼ እንደሆነ ስለሚያውቅ በትዕግሥት ዝም ብለህ ጠብቀው። ማመን ማለት መጠበቅም ጭምር ነው። መጣደፍ አይደለም መጠበቅ። እየሞትኩ የታለ እሱ ብላችሁ የምትብረመረሙ ትኖሩ ይሆን? አሁንና ለምን ትሉታላችሁ? ለምን ካላንደር ታወጡለታላችሁ? ለምን ስኬጁል ታነጥፉለታላችሁ? ለምን ታጣድፉታላችሁ? ለምን እጁን ይዛችሁ እየመራችሁ ልታሳዩ ትሞክራላችሁ? ስትታመሙ ወይም ስትቀበሩ ሊመጣ ይችላል። ለቀብር ስትሄዱ ወይም ቀብር ሆኖ ተቀብራችሁ አንድ ቀን አይደለም 4 ቀን ሲሆነው ሊመጣ ይችላል። መቼ እንደምትመጣ የምታውቀው አንተ ነህና በእኔ ካላንደር አላጣድፍህም በሉት፣ እጠብቅሃለሁ በሉት፣ አልወተውትህም እታገሳለሁ በሉት። ወጣቶች መቼ እንደሚያድናችሁ መቼ እንደሚመልስላችሁ እናንተ አታውቁ። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ጠንቋይ ቤት አትሂዱበት፣ ኮከብ አትቁጠሩበት፣ ሞራ አትግለጡበት፣ ሌላ አዳራሽ አትሂዱበት። እግዚአብሔርን በዝምታ ጠብቁት። ከመጾም ይልቅ መብላትን፣ ከመጸለይ ይልቅ ፊልም ማየትን፣ ከመስገድ ይልቅ መደነስን፣ የእግዚአብሔር ቃል ከመማር ይልቅ ግሮሰሪ ማሞቅን፣ እግዚአብሔርን ከማናገር ይልቅ በዋትስአፕ በቲክቶክ በሌሎቹ ሚዲያዎች መወጠረን፣ ህሊናን መያዘ፣ ንጽህናን ከመፈለግ ይልቅ መረን የወጣ ዝሙታዊ ህይወትን ከመረጡ አያችሁ፣ ለጊዜው ያለውን ተድላ ደስታ ይመርጣሉ፣ የዘላለሙን ተድላ ደስታ ግን ይገፋሉ። ይህ ምንድነው? ዓለማዊነት ነው። ዓለማዊነት ነው። ጥቂት ነገሮች ተናግሬ ላብቃ። 1 ሰዓት ተኩል ይላል እንዳላስመሻችሁ ፈራው። 10 ደቂቃ ልውሰድ ፈርቻችሁ። እንደሱ ነው ሱማ። ያው ኢትዮጵያውያን አይደለም። ማረከት ጀምር ብታሳግረንስ ምን አለበት?
እንደሱ እኮ ነው ወጋችን። አይለወጠብን ብቻ አፋራምነት ያለ እና ለቀጥል እሺ 10 ደቂቃ ብቻ ሁለት ነገሮችን ነግሬያለሁ። አንደኛ የዓለማዊነት ብይን በህይወታችን እየታዩ ካሉ ነጥቦች ጋር ለማስተያየት ሞከርኩ። ከክርስትና ህይወት የመነጠሉን የቀስ በቀስ ስልት ይልቁንም ከመንፈሳዊ ህይወት ተሳትፎ ማድከም ጋር ለማያያዝ ሞከርኩ። ሶስተኛ ምነግራችሁ በጣም የሚገርመው ስልት ምን መሰላችሁ? ሃይማኖት ወይንም ደግሞ የቤተ ክርስቲያን ጥልቅ መንፈሳዊ ህይወት በዕለት ተዕለት ኑሯችን ፕሮፌን ይሉታል እነሱ። በዕለት ተዕለት ኑሯችን ህይወት ላይ ምንም አይነት ጣልቃ እንዳይገባ ተጽዕኖ እንዳያሳድር ይልቁንም በተቀደሱ አገልግሎቶች ብቻ እንዲቆይ ይፈልጋል። በተቀደሱ አገልግሎቶች ብቻ ሳክረድ የሆኑ ሚስጥራት ይቆዩ። ምን ማለት መሰላችሁ? መቅደስ ውስጥ ብቻ፣ አውደ ምሕረት ላይ ብቻ፣ በዓሉ ላይ ብቻ። ከዛስ ወደ ህይወታችን አይገባም። አሁን የምነግራችሁ ቃል፣ አሁን የምትሰሙት የእግዚአብሔር ቃል ወደ ህይወት ገብቶ ለውጥ ካላመጣ እኔም እናንተም አትሮኖሱ ላይ ትተነው ሄደናል። እየሰማችሁ ነው? ይሄ ምን መሰላችሁ? አንዱ ነው ወደ ህይወታችን ጣልቃ እንዳይገባ፣ ተጽዕኖ እንዳያሳድር፣ ለውጥ እንዳያመጣ፣ ይልቁንም መቅደስ ውስጥ ብቻ እንዲቀር፣ አውደ ምሕረቱ ላይ ብቻ እንዲቀር፣ በዓሉ ላይ ብቻ እንዲቀር፣ ገዳም ውስጥ ብቻ እንዲቀር። እንደዚህ አይመስልም? አሁን ህይወታችን የገዳሙ ሌላ ነው፣ የኛ ሌላ ነው። እናንተ ውጪ ሌላ እዚህ ሌላ ልትሆኑ እኮ ትችላላችሁ። እኔ ቤቴ ሌላ እዚህ ሌላ ልሆን እኮ እችላለሁ። ያቺ ሴትዮ እንዳለችው ሰባኪ ነው መሰለኝ ባላቸው፣ ቄስ መሰሉኝ ወይም ባላቸው እቤት ሌላ ናቸው። አትሮኖስ ላይ ደግሞ ምርጥ እና ሴትዮይቱ ንብረቷን ሁሉ ይዛሉ። አትሮኖስ ስር መጣ ቁጭ እንደምን ነው አሏት። አይ ባሌ አትሮኖስ ስር ይሻለኛል አለችው። ምን ማለት መሰላችሁ? ቤት ውስጥ የለም። እየሰማችሁኝ ነው? እዚህ የምትማሩት ቃል ለምሳሌ የተጣላችሁ ካላችሁ እማትታረቁ ከሆነ መቶ መሄድ ነው ኖሯችሁ። እየሰማችሁኝ ነው? ህይወታችሁ ውስጥ ለውጥ ካላመጣ፣ ተናጋሪዎች ጭምቶች ካልሆናችሁ፣ በህይወት ጿሚዎች ካልሆናችሁ፣ ደስ የማያሰኙ እግዚአብሔርን ደስ የማያሰኙትን ነገር ካልተዋችሁ አውደ ምሕረት ላይ ብቻ ጥላችሁ ትሄዳላችሁ። እየሰማችሁኝ ነው? ይኸውላችሁ ቦታው ሊለያይ ቢችልም ህይወታችን ግን አንዳንዴ አይራራቅ። ሌሎቹ የእግዚአብሔርን ቃል የማይሰሙት በሌላ ቦታ ያሉትና እኛ ተቀራራቢ እንሆናለን። እነሱም ይሳደባሉ፣ እኛም እንሳደባለን። እነሱም ያማሉ፣ እኛም እናማለን። በቃ የንፋስ ያክል እንኳን ይጠፋል። ምን ማለት መሰላችሁ? ዓለማውያን በሚኖሩትና እኛ በምንኖረው መካከል አንዳንድ ሐሳቦችን ልስጣችሁ። በዓል እናከብራለን። የበዓሉ ጽኑ በረከት የሆነውን ንስሐ ገብተን ቆርበን የጻድቁን ወይም የሰማዕቱን በረከት ሳናገኝ እንዲሁ ብቻ በደመ ነፍስ እንመጣለን። በዓል እንዳናከብር አይከለክሉንም፣ እናከብራለን። ግንስ ቆርበን ሳይሆን ቄጤማ ይዘን እንሄዳለን። ዋናውን ነገር ትተን ሌላ ነገር ላይ እንኖራለን። ስንንጫጫ ውለን እንሄዳለን። እንማራለን፣ አናደምጥ፣ አንለወጥ። ወገኖቼ ማተብ እናስራለን፣ ግን ደግሞ ራቁታችንንም ልንሆን እንችላለን። ይሄ ምንድነው? መስቀሉ፣ ፍቅሩ፣ የመስቀሉ እውነተኛ ትዕምርቱ ምልክቱ አለ። ትምህርቱ ግን ይጠፋል። አፍቃሪዎች አንሆን፣ ተጣዮች፣ አኩራፊዎች፣ ተናዳጆች፣ ተቀያሚዎች፣ ትከሻ ለትከሻ ተወዳዳሪዎች፣ እቺ ዶሮ አየችኝ አይነት ባዮች፣ ግንፍል ባዮች እንሆናለን። ታጋሾች፣ የፍቅር ሰዎች አለ መስቀሉ። የመስቀሉ ህይወት ግን እኛ ውስጥ የለም። ይሄ ምንድነው? በቀን ተቀን ህይወት ውስጥ ክርስትናችን
ሕይወትና ተጽዕኖ እንዳያመጣ